ሰራተኛዋ አደይ በአሰሪዋ ልጅ የምትሰቃየዋ የቤት ሰራተኛ እንዲሁም ተወዳጇና ተፈቃሪዋ ሴት በባለፈው ክፍል ላይ አደይ ብርሃንን ሸኝታት ነበረ። እሷ ግን አልሄደችም። ተደብቃ አደይን የምታሰቃያትን ልጅ ፍቅርን ለመበቀል ቀርታ በተኛችበት ክላሷ ሆና በቢሎ ልትወጋት እያሰቃየቻት እያለ አልሄድሽም እንዴ? የሄድሽ መስሎኝ ነበረ ብርሃን እባክሽ ተይኝ እያለች ብርሃንም አንቺ እርኩስ ሴጣን እህቴን እንደዛ ያሰቃየሻት እያለች እያሰቃየቻት ነበር። እንግዲህ በዛሬው ቪዲዮ ላይ የእዛች የታነቀችው ልጅ መጨረሻ ምን ላይ ደረሰ? ሞተች ወይንስ ተረፈኝ? የጠፋውስ ጃኬትና የአንገት ሀብል ተገኘ የሚለውን በዛሬው ቪዲዮ ላይ የምናየው ይሆናል። ገብቶስ ማን አድኗት ይሆን የሚለውን። ሰላም ጤና ይስጥልኝ ውድ የተከበራችሁ የዚህ ዩቲዩብ ቻናል ተከታይ የሆናችሁ ቤተሰብ በሙሉ በያላችሁበት ሰላማችሁ ብዝት ትርፍርፍ ይበል። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቪዲዮውን ላይክ እና ሼር እያደረጋችሁ እስከ ፍጻሜው እንድትከታተሉት ስል በአክብሮት እጠይቃለሁ። በአሰሪዋ ልጅ የምትሰቃየዋ የቤት ሰራተኛ አደይ በዛሬው ክፍል ላይ በክፍል 27 ገብታ ፍቅርን እያዳነቻት እህቷ ልትወጋት ስትል እያሰቃየቻት የደረሰችላት እሷ ነበረች። እንዴ ሸኝቼሽ አልነበረም ወይ? ከየት መጣሽ ብርሃን? በማለት ለእህቷ ትላታለች። እሷንማ ሳልበቀላት ወዴት ነው የምሄደው? አንቺን እንደዛ እያሰቃየችሽ አይቼ በማለት ለአደይ ትነግራታለች። ይችን እህትሽን ከክላሴ ይዘሽልኝ ውጪ በማለት ፍቅር ለአደይ ትነግራታለች። ይቺ ድሃ የድሃ ልጅ በማለት ፍቅር ስትናገር አደይ ስትሰማ አደይ በጣም ትናደዳለች። እኔን እስከ ዛሬ ምንም ስትይኝ ከርመሻል፣ አሁን ደግሞ በማይመጣው ነው የመጣሽብኝ በማለት በጥፊ ታጮላታለች። ፍቅር ምትደነግጣለች። እህቷን ጎትታ ወደ በሩጭ ጋር ይዛት ትሄዳና ሸኝቼሽ አልነበረም ወይ? ለምን ተመለስሽ? እንዴትስ እንደዚህ አይነት ድርጊት ታደርጊያለሽ? እኔ እዚህ ቤት በሰራሁት ገንዘብ አይደለም ወይ እናቴንም የምጦረው እንዲሁም አንቺን የማስታምመው? እንዴት እንዲህ አይነት ነገር ትፈጽሚያለሽ? ብላ እህቷን ትቆጣታለች። እህቴ እኔ ምን ላድርግ? አንቺን እንደዛ ስታሰቃይሽ አይቼ እንዴት ነው ዝም የምለው? እሷን ሳልበቀላት በማለት ላዴ ትነግራታለች። እናታችን አባታችንን እንዴት ሰቃያት ታውቂያለሽ። ስለዚህ በፍቅር እንጂ በልህ የሚመጣ ምንም ነገር የለም። እንደዚህ በማድረግሽ አዝኛለሁ በማለት ትነግራታለች። እንደዚህ ተሰቃይተሽ ነው ወይ ብዙ ብር የምታመጪው? ይህን ድርጊትማ ይህን ስቃይሽን ለእናቴ ነው የምናገረው በማለት ብርሃን ስትል በጭራሽ እንዳትናገሪብኝ በማለት አደይ ትናገራለች። ወደዛ ወደ እናቷ ልትሸኛት እና እንድትሄድ ነው ያደረገቻት። ምክንያቱም እንዳትመለሺ በማለት ታስጠነቅቃታለች። አሁን ለምንድን ነው የምትልፈሰፈሽው? በፊት እኮ እህቴ ወንድ ልጅ እንኳን ሲያናግርሽ እማትበገሪ ጠንካራ ሴት ነበርሽ በማለት ለአደይ ትነግራታለች። ሰው ቤት ሲኖር ሁሉን ችሎ ነው በማለት ነው ለእህቷ ለብርሃን እየመለሰችላት። በሌላ በኩል ደግሞ ፍቅር ተብዬዋ ኪችን ትገባና ጸጉሯን ትጠረቅማታለች። ምክንያቱም ጸጉሯን እየያዘቻት ማን ነበረች? ፍቅር ያቺ የምትረብሻት ልጅ ናት። ጃኬቱን የት ነው ያደረግሽው? የአንገት ሀብሉ የት ነው? በማለት ለአደይ ትላታለች። እኔ የታይቼ አላየውም። የሰጠሽኝ ጃኬቱን ይበርድሻል ብለሽ ነው እንጂ ውስጥ የአንገት ሀብል መኖሩን የታውቄ ነው በማለት ኮስተር ብላ ትመልስላታለች። ዴቭ ድንገት ወደዛ ደንግጦ ሲገባ አንቃታለች። እንዴ ምን እያደረግሻት ነው? በማለት ይቆጣታል። ይሄ የኔና የእሷ ጉዳይ ነው ያንተ ጉዳይ አይደለም በማለት እሱን ጥላው ትወጣለች። አደይ በማለት እሷን ታረጋጋት። በኋላ ከተረጋጉ በኋላ አደይም የምትሰራው ነው ምግብ ትቀጥላለች። እሱም በሀሳብ በፍቅር ጭልጥ ብሎ ነበር። ዞር ስትል በሀሳብ ሄዷል። ዴቭ ምን እያሰብክ ነው? በሀሳብ ሄደሃል በማለት አደይ ትለዋለች። የኔ ቆንጆ እንዴት እኮ እንደምታምሪ ሲከፋሽም ሲደላሽም ስትስቅም እኮ ፊትሽ ያው ነው በማለት ለአደይ እየነግራታል ማለት ነው። በሌላ በኩል ደግሞ ሊሊ እየተባለች ጃኬቱን ልትሸጠው ነው። ምክንያቱም ያንን ጃኬት እየሰጠቻት አደይ ናትና
ልሸጠው ነው በእጄ የያዝኩት 20 ብር ብቻ ነው፣ ይሄ ደግሞ አይበቃኝም በማለት ጃኬቱን እያየች ነበረ። ኪሱን ስትዳብስ ያንን ሀብል ታገኘዋለች። ያ ሀብል የድሮ ፍቅረኛዋ የኤላ ነበረ። ሀብሉን እሳም ታደርግና አደይ እንዴት እሱ ቤት ነው ወይ የምትሰራው እያለች አደይን ለመፈለግ ትወስናለች ማለት ነው። ዴቭ የፍቅር ጥያቄውን አልተቀበለችውም። ለምንድን ነው የምታረቂኝ? እኔ ስጠጋሽ አንቺ ትሸሽኛለሽ በማለት ለሷ ይነግራታል። ፍቅርን ቅረባት፣ ፍቅር እንደዚህ የምትሆነው እኮ በአንተ ምክንያት ነው በማለት ለዴቭ ትነግሯለች። አንቺ የሌላ እንኳን ብትሆኚ ፍቅር መቼም የኔ ልትሆን አትችልም በማለት ለሷ ለአደይ እየነግራታል። ምክንያቱም በቃ እሷ አሁን የፍቅር ይህን ድርጊት ካየች ሌላ ችግር ስለሚፈጠር ከዚህ ውጣልኝ በማለት እሱን ትነግሯለች ማለት ነው። ፍቅር ምንድን ነበር እሷ በጣም ተንኮለኛ ናት። አሁንም የአንገት ሀብሉ ሌባ እሷ ለማስባል ነው አደይን የምትሰራው ማለት ነው። ሊሊም መንገድ ላይ ወጥታ አደይን እየፈለገቻት ነበረ። ደመቀና ንጉሱ ደግሞ ይችን ፍቅርን ለማግኘት በጣም ጥረዋል። ምክንያቱም አሁንም አደይን እያሰቃየቻት ነው፣ ሌባ አስባለቻት። እሱ እኮ ሊታነቅ ነው አንጡ ብላ ነው የወሰደችው በማለት ኪንጎ ይናገራል። እንደው ካገኘኋት እመታታለሁ ይቺ ጃርት እያለ በጣም እየዛተባት ነበር። በስተመጨረሻ እነሱ ጋር ሄዳ ያንን የአንገት ሀብል አንጣ አደይ ሰጥታሃለች በማለት ለደመቀ ስትነግረው አንተ ድሃ የድሃ ልጅ በማለት ለሱ ስትነግረው እሱ ደግሞ በጥፊ ግጥም አድርጎ ይመታታል ማለት ነው። በጣም እየሮጠች በጣም ትናደዳለች። ምክንያቱም አደይ ዛ ቤት ምግብ ሰጥታው ነበረና የአንገት ሀብሉ መልሶ እሱ ነው የወሰደው ለሱ ሰጥቷለች ብላ ምክንያት እየፈጠረች ነበር። በሌላ በኩል ደግሞ ምንድን ነበር ፍቅር ጀግና ፍቅር አደይኮ እንደዚህ ሰራችሽ በማለት ምክንያቱም እሷ ከኋላሽ መታ እሷ በለጠችሽ፣ አንቺ ግን ምንም ያልሰራሽም በማለት ነግራለች። ምክንያቱም በብልጠት እሷ ተበለጠችሽ፣ አንቺ ወሬ ብቻ ነው በማለት ነገረቻት። ይሄን የአንገት ሀብል ሀሳቡን ያመጣ ነው እኛ ሁለታችን ስለሆንን ሁለታችንም ነን መወጣት ያለብን ብላ ለሊዲያ ስትነግራት በቧቃ እኔ አያገባኝም፣ እኔ ሊዲያ የሚያገባኝ ነገር የለም በማለት ለፍቅር ትነግራታለች ማለት ነው። በሌላ በኩል ደግሞ ኤላና ባርኮቴ ተቀምጠው ቁጭ ብሎ ነበርና ስለ ልጅነታቸው ጓደኝነታቸው እያወሩ ነበርና አሁን እንደ በፊትህ አይደለህም፣ በጣም ታስባለህ። በፊት ግን ምንም የምንደባበቀው ነገር አልነበረም በማለት ለባርኮቴ እየነግረዋል ነው። ከጓደኛ ጋር ተለያየህ ተጣላህ በማለት ነግሮት ነበር። ምክንያቱም የባርኮቴን የድሮ ፍቅረኛውን አንስቶበት የእሷን ስም እንዳትጠራብኝ ብሎ ሲጠይቀው እሺ ነው ማናት ልብህን ታዲያ እንደዚህ ያሸፈተችው በማለት ይነግረዋል። ፍቅሬን አልገለጽኩላትም፣ አሁን ላይ ፍቅር ይዞኛል፣ ፍቅሬን መግለጽ ግን አልቻልኩም፣ እሷ የምታየኝ እንደ ወንድሟ ነው በማለት ለኤላ ይነግረዋል። ምክንያቱም እንዴት ትክክለኛ ፍቅር ከያዘ ሀሳብክን አልገለጽክም በማለት የሚወዳትን ልጅና የሚያፈቅራት ልቤን እያሸፈተችው እኔን በሀሳብ ጭልጥ እያደረገችኝ አደይ ናት በማለት ይነግረዋል። አደይ የቤት ሰራተኛችሁ ናት ወይንስ ሌላ አደይ ናት ብሎ ይናገራል። አዎ የቤት ሰራተኛችን አደይ ናት፣ ሁለመኔንም ልቤንም የወሰደችው፣ ፍቅሬን ግን አልገለጽኩላትም፣ እሷ የምታየኝ እንደ ወንድሟ ነው፣ ፍቅሬን ብገልጽላት ትቀየመኛለች ብሎ ለኤላ ሲነግረው ኤላ ፊቱ ቀይሬልና በጭራሽ እሷ ሌላም ስራ ትሰራለች፣ የአንገት ሀብሌን ያሰረቀችኝ እሷ ናት ብሎ ለባርኮቴ ሲነግረው ባርኮቴ በጣም ይቆጣና አዝናለሁኝ፣ እሷን ከሰው ጋር አያሃት ማለት ይህንን ድርጊት ትፈጽማለች ማለት አይደለም፣ ኤላ በጣም አዝኜብሃለሁ አደይን በዚህ መልክ ስለገመትካት በማለት በጣም ተቆጥቶ ጥሎት ይሄዳል። እሺ በቃ የተሳሳተ ሀሳብ ስላነሳሁኝ ይቅርታ ባርኮቴ በማለት ጥሎት ይሄዳል። ምንም ነገር አልሰማውም። ወደ እዛ ቤት ተመልሶ ምንድን ነበር ቡና እያፈላች ቤተሰብ ተሰብስበው ነበርና ቅድም አስቀየምኩ መሰለኝ ባርኪ ይቅርታ በማለት ኤላ ሲነግረው አዎ ትንሽ አስከፍተኝ ነበር፣ ምንም ማለት አይደለም ያጋጥ
ይፈጸማል በማለት ይናገራል። አደይንም ይቅርታ አደይ ብሎ ኤላ ይነግራታል። እኔ ነኝ በተሳሳተ እና ባልሆነ ነገር አንተን የወነጀልኩ እኔ ነኝ ይቅርታ ማለት ያለብኝ በማለት አደይ ትናገራለች። ምክንያቱም እህቴን ሊደፍርብኝ ነው ብላ በባለፈው በጣም ስለተናደደች ያንን ይቅርታ መለሰችለት ማለት ነው። ዴቭ ደረጁ ላይ ቁጭ ብሎ አደይ የፍቅር ጥያቄን አልተቀበለችኝም፣ ስለዚህ አንተ እንደ ወንድሟ ስለሆነ አንተ ስለምትቀርብ ጠይቀልኝ በማለት ለባርኮቴ ይነግሯል። ባርኮቴ ደግሞ እንዴት ሆኖ በቃ አበቃ አልሆነም አልተሳካም በማለት ለዴቭ ይነግሯል። እኔ ምን ብዬ ነው የምነግራት ይላል ባርኮቴ። የፍቅር ጥያቄውን ለመግለጽ የተርበተበተ ልጅ የሰው ፍቅር እንዲሳካለት ለማስተካከል የሚሞክር የተባለ ልጅ ማለት ነው። በስተ መጨረሻ ባርኮቴ ወደ ኪችን ገብቶ ከርሞ እንዴት ነበር በማለት እሷን እየጠየቃት እያለ አንተ ቤት ውስጥ ካለ ምንም የሚሰማኝ ነገር የለም በማለት እሱን ትጠይቀዋለች። ይመሰጋገኑና ትንሽ ያሳሰበኝ የሰሞኑ የአንገት ሀብሉ መጥፋት ብቻ ነው በማለት ትለዋለች። ያቅፋትና ይሳሳማሉ። ዴቭ ያይና በጣም ይበሳጫል። እንደገና ፍቅር ክላሷ ሆና ውሃ ፈልጋ እሷን ስትጠራት ወየ ፍቅር ስትላት ወየ እንዳትይኝ ያላልኩሽም ወይ ውሃ አንጭልኝ በማለት ውሃውን ስታቃብላት በቆሸሸ ብርጭቆ ነው ወይ ውሃ የምትሰጭኝ በማለት እላዋ ላይ ትደፋባትና ደግማ ውሃ እንድትሰጣት ታደርጋለች። ዴቭ ደግሞ አደይ ክላስ ገብቶ እሷ መኝታ ፍራሽ ላይ ተኝቶ ነበርና ፍቅር ድንገት ትገባና እዚህ ቆሻሻና ጠባብ ክላስ ምን ታደርጋለህ በማለት ትለዋለች። እስኪ እንደ ሰው አስቢ፣ እኔ እዚህ የመጣሁት ሰላምን ፍለጋ ነው። እንደ ሰው ማሰብ ብትጀምሪ ጠባብ ከሆነ ለአደይ ሰፋ ያለ ክላስ ቢደረግላት፣ ቆሻሻ ከሆነ ክላሷ ላጽዳላት ብለሽ ብታስቢ ምን አለበት ነበር በማለት ያስጠነቀቃታል። አሁንስ እኔ ሰለቸኝ የመጣሁት ሰላም ፍለጋ ነበር በማለት ይላል። ሊዲያ ደግሞ እኔ እዚህ ቤት መኖር አልፈልግም፣ መሄድ የምፈልገው አደይም ታያቺ ሰራተኛዋ ታስጠላኛለች፣ ፍቅርም ተንኮለኛዋ ታስጠላኛለች፣ ክላሴም አይጣለ በማለት ለዴቭ ትነግሯለች። ዴቭና አደይ እያወሩ ኪችን ድረስ ይዘሹ ገባሽ ወንድሜን አይደለ ሳይሽ እንዴት ነው የምታስጠልኝ በማለት ለአደይ እነግራት ነበረ። እሱ ደግሞ የፍቅር ጥያቄውን እያቀረበ እሷ ስላልተቀበለችው ነበርና አስቢበት ብሏት ጥሏት ይወጣል ማለት ነው። ደረጁ ላይ ተቀምጦ እየተብሰለሰለ ድንገት ፍቅር አንገቱን እቅፍ አድርጋ ልትሰማው ስትል እሱ ያመነጭቃትና የገፋትና ካጠገቧ ጥሏት ይሄዳል። ደመቀ አደይን እንዳገትናት ለምንድነው ፍቅርን የማናግታት በማለት ተናግሮ ነበር። ንጉሱ የምፈልገው አደይ ነው ፍቅርን አልፈልግም በማለት ይናገራል። አንተም አለ እኔ ነኝ እንጂ እምሰራት ወይንም አንተ እሷን እንዳሰቃያት እኔም እሷን አሰቃያታለሁ በማለት ይናገራል ማለት ነው። በስተ መጨረሻ በጥፊ መቷት እያሯሯጣት ኤላና ሊዲያ ወደ ወክ እያደረጉ ወደ ኤላ ቤት ሊሄዱ ፍቅር እየሮጠች መንገድ ላይ ያዋታልና ምን ሆነች ነው ብለው ጠይቋታል። ምንም አልሆንኩም ሀብሉን አገኘኸው ወይ ብላ ስትጠይቀው አላገኘሁትም በማለት ይላታል። እሺ በቃ እሱን ላጣራ ሄጄ ነው በማለት ትመልሳለች። መንገድ ላይ እየሄዱ እያለ ሊሊ ተኝታ ነበረ ወክ እያደረጉ እንዴ ጃኬቱ በማለት ሊዲያ ታይና ያንን ጃኬቱን ስታየው የአደይ የለበሰችው ወይንም ኪሱ ያ ሀብል እያለው ነበረ። ያቺ ሊሊና ኤላ የድሮ ፍቅረኛሞች ናቸው። ምክንያቱም የአንገት ሀብልህን ስጠኝ ስትለው ከአባቴ የተሰጠኝ የአንገት ሀብል ነው ለእኔ የተሰጠኝ፣ እኔም ወንድ ልጅ ስወልድ ለወንድ ልጄ የማወርሰው ነው ብሎ የነገራት ነበር በሀሳብ ሊሊ ብሎ እየነግራታል። እሷም ኤላ እያለች የዛሬው ቪዲዮ እያልቃል ማለት ነው። ቀጣይ በሌላ ቪዲዮ እስከምንገናኝ ይህንን ዩቲዩብ ቻናል ሰብስክራይብ በማድረግ እንዲሁም ቪዲዮን እስከ ፍጻሜው እያያችሁ እንድትከታተሉት ቪዲዮን እላለሁኝ። ቀጣይ በሌላ ቪዲዮ እስከምንገናኝ ቤተሰብ ባይ ባይ።